ኳታር በኢራን ላይ የአየር ድብደባ ፈጸመች። ከዚህ ቀደም ከኢራን ጋር መልካም ግንኙነት የነበራት ኳታር ለመጀመሪያ ጊዜ በኢራን ግዛት ውስጥ ጥቃቶችን መፈጸሟን ተረጋግጧል። ዶሃ ይህንን እርምጃ ወሰደችው በሀገሪቱ ዋና ዓለም አቀፍ አውሮፕላን ማረፊያ ላይ ሊሰነዘር የነበረውን ጥቃት ካከሸፈች በኋላ መሆኑን ጀሩሳሌም ፖስት በዘገባው አስነብቧል። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አልናስሪ እንደገለጹት በዶሃ የሚገኘው ሐማድ ዓለም አቀፍ አውሮፕላን ማረፊያ በኢራን ሚሳኤሎች ኢላማ ተደርጎ ቢሆንም የኳታር መከላከያ ጥቃቱን ማክሸፉን ችሏል ሲሉ መግለጫም ሰጥተዋል። ኳታር ከኢራን ምንም አይነት ቅድመ ማስጠንቀቂያ እንዳልደረሳትና ጥቃቱም ወታደራዊ ተቋማት ብቻም ሳይሆን መላው የሀገሪቱ ሲቪል መሰረተ ልማት ያነጣጠረ መሆኑን ገልጻለች። በዚህም መሰረት የኳታር አየር ኃይል ባለፉት 24 ሰዓት ውስጥ በኢራን ግዛት ላይ ጥቃት መፈጸሙን ዲፕሎማሲ ምንጮች ገልጸዋል። ይሁንና ጥቃቱን ተከትሎ በኳታር አየር ክልል ውስጥ የሚሳኤል ፍርስራሾች ሲወድቁ የታዩ ሲሆን ይህም ከፍተኛ ለኳታር ውጥረት ውስጥ ዳርጓታል። ኢራን በኳታር ላይ ጥቃት በመሰንዘር የቀድሞ ወዳጅነቷን ወደ ጠላትነትም ቀይራለች። ይህ እርምጃ አሜሪካና እስራኤል በኢራን ላይ ከጀመሩት ወታደራዊ ዘመቻ ጋር ተዳምሮ የኢራንን አገዛዝ ይበልጥ አጣብቂኝ ውስጥም ከቶታል። ለዚህም ይመስላል የኢራን ሚሳኤሎችና ድሮኖች የሳዑዲ አረቢያ፣ የኩዌት፣ የተባበሩት አረብ ኤሚሬትስና የኳታርን አየር ክልል ውስጥ ዘልቀው በመግባት ጥቃትን በመፈጸም ላይ ይገኛሉ። በሳዑዲ ሪያድ የሚገኘው የአሜሪካ ኤምባሲ በኢራን 2 ድሮኖች ጥቃት በመፈጸሙ ምክንያት ጉዳትም ደርሶበታል ሲል አሬቲ በዘገባው አስነብቧል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የፕሬዚዳንት ትራምፕ ዋና ዓላማ ኢራን የኒውክሌር መሳሪያ ባለቤት እንዳትሆን ማድረግ መሆኑንም ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ኢራን ከባድና ሰቆቃ የሆነ ጥቃት እንደሚጠብቃትም ገልጸዋል። እንደ አልጀዚራ ዘገባ ኢራን የሚሳኤል አቅም ከእስራኤል ጋር ባላት ግንኙነት ምክንያት በከፍተኛ ሁኔታ ቀንሷን ሲል በዘገባው አስነብቧል። ኢራን ብዙ ሚሳኤሎች ቢኖራትም እስራኤል ድረስ ሊወነጨፉ የሚችሉ ጥቂት ደርዘን ብቻ እንደቀሩትም ተገልጿል። ተንታኞች እንደሚሉት ከሆነ የኢራን የማጥቃት አቅም መዳከሙንም ያሳያል። ኢራን ከ300 ኪሎ ሜትር በላይ መጓዝ የሚችሉ ከ12000 እስከ 15000 የሚደርሱ ድሮኖች እንዳሏትም ይገመታል። ምንም እንኳ እነዚህ ድሮኖች በቀላሉ መመታት ቢችሉም በብዛት ሲላኩ ግን በመካከለኛው ምስራቅ ለሚገኘው የአሜሪካ የጦር ሰፈር ትልቅ ስጋት መሆናቸውንም ቀጥለዋል። ሶስቱ ሀያላን ማለትም አሜሪካ፣ እስራኤልና ኢራን ለረጅም ጊዜ የመዋጋት አቅም አለን የሚል መረጃ በማሰራጨት ላይ ይገኛሉ። አሜሪካና እስራኤል ጦርነቱ በጥቂት ሳምንታት እንደማያልቅ በማሳየት የኢራን አብዮታዊ ዘበኛን ተስፋ ለማስቆረጥ እየሞከሩ እንደሆኑ ተንታኞች እየገለጹ ነው። ምንም እንኳ ኢራን ብዙ ሚሳኤሎች ቢኖራትም የማስተኮሻ መድረኮች በእስራኤል ጥቃት በመውደማቸው ምክንያት የማጥቃት አቅሟ ተዳክሟንም ተብሏል። በመካከለኛው ምስራቅ እየተባባሰ የመጣውን ግጭት ተከትሎ ብሪታንያ በቆጵሮስ ለሚገኘው ወታደራዊ ሰፈሯ ጥበቃ ለማድረግ ወታደራዊ እርምጃ መውሰዷን አስታውቃለች። ጠቅላይ ሚኒስትር ኬር ስታርመር እንደገለጹት ኤችኤምኤስ ድራጎን የተሰኘው ዘመናዊ የጦር መርከብ ወደ ቀጠናው እንዲያመራም አዘዋል። መርከቧ በተለይም የሚወነጨፉ ሚሳኤሎችና ድሮኖችን የመምታት አቅም አላት ሲሉ ጠቅላይ ሚኒስትሩም ገልጸዋል። ሰው አልባ አውሮፕላኖችን መቃወም የሚችሉ ቴክኖሎጂ የታጠቁ ዊልድካት ሄሊኮፕተሮች በቆጵሮስ የሚገኙ የብሪታንያ ጦር ሰፈር ጥበቃ እንዲያደርጉም ተመድበዋል። ይህ ውሳኔ የተላለፈው በቆጵሮስ የሚገኘው የብሪታንያ ጦር ሰፈር በኢራን ድሮኖች ጥቃት መፈጸሙን ተከትሎ ነው። ብሪታንያ በአጥቂነት ሚናን ባትሳተፍም የጦር ሰፈሯ ለጥበቃና ለመከላከያ ተግባር እንዲውል ግን ፈቅዳለች።